በወራቤ ከተማ ለሁጃጆችና የውጭ ሀገር የዓለም አቀፍ ተጓዦች የቢጫ ወባና ተጓዳኝ በሽታዎች ክትባት መስጠት ተጀመረ። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተጓዦችና ድንበር ጤና አገልግሎት ከወራቤ ጤና ጣቢያ ጋር በመተባበር የዓለም አቀፍ ተጓዦች የሀጅ ተጓዦች የቢጫ ወባና ተጓዳኝ በሽታዎች ክትባት በዛሬው ዕለት መስጠት ተጀምረዋል። በማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የሀጅና ኡምራ ተጓዦች ዘርፍ ኃላፊ ሼህ ሳዲቅ ወጊቦ ክትባቱን ባስጀመሩበት ወቅት እንደገለጹት ተጓዦች አስፈላጊ ወጪና እንግልት ለመቀነስ ክትባቱን በአቅራቢያቸው መስጠቱ ትልቅ እድል መሆኑን ገልጸው ሁሉንም ተጓዦች በአግባቡ መከተብ እንዳለባቸው መልእክት አስተላልፈዋል። ማንኛውም ሀጅና ኡምራ ተጓዥ ፓስፖርት እንደሚያስፈልገው ሁሉ የቢጫ ወባ ክትባት ካርድ ሊኖረው እንደሚገባም ሼህ ሳዲቅ ጠቁመዋል። የወራቤ ከተማ አስተዳደር ጤና ጣቢያ ዳይሬክተር አቶ ሻሚል በድሌ በበኩላቸው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አማካኝነት ለወራቤ ከተማ ጤና ጣቢያ በተሰጠ እውቅና የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በመተባበር አስፈላጊው የቅድመ ዝግጅት ስራ ተጠናቆ ክትባቱ እየተሰጠ ነው ብለዋል። ከሀጅ ተጓዦች በተጨማሪ ለስራና ለተለያዩ ጉዳዮች ወደ ውጭ ሀገር የሚሄዱ አካላት ክትባቱን መውሰድ የሚችሉ መሆኑን አቶ ሻሚል አክለዋል። በሌላ በኩል የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ትምህርት ዳዋና ተቋማት ዘርፍ ኃላፊ ሼህ ሙስጠፋ ጀማል ሀጅ ከእስልምና መሰረቶች አንዱ መሆኑን በማንሳት ሁጃጆች በጉዞ ወቅት አስፈላጊ መስፈርቶችን ማሟላት እንዳለባቸው አስገንዝበዋል። እያንዳንዱ የሀጅ ተጓዥ የጤና ምርመራ ያደረጉበትን ወረቀት የጤና ማስረጃ በአግባቡ በንጽህና መያዝ እንዳለባቸው መልእክት አስተላልፈዋል። በህገወጥ ባልተገባ መንገድ የቢጫ ካርድ የሚያሰራጩ አካላት ስለሚኖሩ ሁጃጆች ጥንቃቄ እንዲያደርጉም ተመላክተዋል።